ከቤቱ ከጠፋው ንብረቱን አውድሞ የማይገባ አድርጎ ከመጣው ልጅ ይልቅ በቤት ያለው ልጅ አባቱን ይታዘዝ የነበረው ልጅ አባቱ ለሱ ማን እንደሆነ አለማወቁ የሚያሳዝን ነበረ። እግዚአብሔር በሚያጠፉ ልጆች ደስተኛ አይደለም። የሚያጠፋ ልጅ ጥፋቱ ራሱ መንገዱ ራሱን ይጎዳዋል። ያ ብላቴና ከአባቱ ቤት ሄዶ ያለውን ድርሻ ወስዶ በንጹህ አልጋ የሚተኛ ልጅ፣ ንጹህ ምግብ የሚበላ ልጅ፣ ፊቱ በብዙ ነገር ያልጠቆረ ያልተጎዳ ልጅ የገዛ መንገዱን በመምረጡ መንገዱ ደሞዝ ከፍሎታል። የሚገርመው ግን በዚህ ሁሉ ጥፋቴ ወደ አባቴ ብመለስ አባቴ ቤት እድል ይኖረኛል ብሎ መመለሱ ያስገርም ነበር። የሚገርመው ግን እቤት ቁጭ ብሎ የነበረው ልጅ ከአባት ጋር የአባት አይነት ህይወት አለመኖሩ፣ የልጅና አባት አይነት ህይወት አለመኖሩ በጣም ያስገርም ነው። ደግሜ እንዳልኳችሁ በህይወታችሁ መንገድ ውስጥ የምትሄዱት የጥፋት መንገድ እግዚአብሔር አይደለም ደሞዝ የሚሰጣችሁ፣ ራሱ መንገዳችሁ ራሳችሁን ደሞዝ ይከፍላችሁ። ይሄ ልጅ ከአባቱ ቤት ሄዶ ዓለም ገባ፣ ዓለም ገንዘቡን ጨረሰች። ከዛ ምግብ እንኳን ልትሰጠው አልፈለገችም። እርያ ከሚበላው እስኪበላ እስኪመኝ ድረስ ተወችው፣ ተፋችው። አባቱ አይደለም የተፋው፣ ራሱ የሄደበት መንገድ ነው ደሞዝ የከፈለው። አብዛኛው ሰው ቸርች ውስጥ ቁጭ ብሎ እግዚአብሔር ቀጣኝ ይላል። መንገድ ነው የቀጣ። እግዚአብሔር እንዲያርገኝ ይላል። እግዚአብሔር አይደለም እንደዛ ያደረገው። የሄድክበት መንገድ ነው የሄድሽበት መንገድ። ምክንያቱም ይሄ ልጅ እግዚአብሔር ከቤቱ ጣል አለው፣ አባትየው ከቤቱ ጣል አለው። ድርሻዬን ስጠኝ ከቤት መውጣት ፈልጋለሁ አለ። ተው ልጄ እዚሁ መሆን ይሻላል አንተ። አይ እወጣለሁ ድርሻዬን ስጠኝ አለ። ከፈለክ እንግዲህ ውሰድ ያው ድርሻህን። ሲመለስ አባት ድርሻህን ወስደሃልና በል ወደ ቤቴ እንዳትመጣ አለ ማለቱ ነው የሚገርመው። ምን እያልኳችሁ ነው? እየተማረን ያለነው መውረስ ማለት ማንነትን መረዳት ነው ስንል ማንነቱን ያወቀ ሰው እንጂ እግዚአብሔር የሚፈልገው የሃይማኖት ስርዓት የሚፈጽም ሰው አይደለም የሚፈልገው። እቤቱ ቁጭ ብሎ ከብቶቹን ይንከባከባል፣ አባቱን ይታዘዛል። ነገር ግን ሁልጊዜም የአባቱን አባትነት መቀበል ያልቻለ ልጅ ነበር። እቤት ቁጭ ብሎ ማለት የጠፋው ወንድሙ እንኳን ሲመለስ እንዴት ይሄን ሁሉ አባክኖ ትቀበለዋለህ ብሎ የአባቱን ባህሪ ለመሟገት የሞከረ ነው። በእግዚአብሔር ቤት ውስጥ ስትኖር እግዚአብሔር ማን እንደሆነልህ ላንተ የማይገባ ከሆነ ከእግዚአብሔር ጋር ባትኖር ይመረጣል። ምክንያቱም ኖርህም ትርፍ የለህማ። ደህና ናችሁ? አሁን አንዳንድ ሰዎች በፊት ውጪ ነበር፣ አሁንም እዚህ ተለምዷል። ለበሱ ለመባል ትንሽ ጨርቅ ላያቸው ላይ ጣል አድርገው የሚሄዱ ጎረምሳ ወጣቶች አይታችሁ አይደል? ሴቶች ወንዶች ባይለብሱትም ቢለብሱትም ያው ነው፣ ኮርካ ናቸው። አይ ለውጥ የለው። አንድ ነገር ለውጥ ማምጣት አለበት አንተ ላይ። የእግዚአብሔር ልጅ ነኝ ካልክ ያ ልጅነት ኢምፓክት ማምጣት አለበት። ምን ተፈጠረልህ? የእግዚአብሔር ልጅ ነኝ ብለህ ምን አገኘ? ምንም ካላገኘ ልጅ እንዳለመሆን ቁጠረው። አልሰማችሁኝ? አያችሁ? አሁን በዚህ ሰዓት ቀዝቀዝ ያለ ውሃ የምትፈልጉ ሰዎች ትኖራላችሁ እዚህ ብዬ አስባለሁ። ነገር ግን ቀዝቀዝ ያለው ውሃ ስላያችሁት ውሃ አይሆንም፣ እርካታ አይሆንም። አየህ፣ ይሄን ውሃ ይዤ ውሃ አለኝ ጥሜን አረካለሁ ወሬ ነው፣ ከፍቶ መጠጣት ነው ለሚያመጣ። እግዚአብሔርን ከፍተህ ወደ ህይወት እስካላስገባኸው ድረስ ቸርች ባትመጣ ይመረጣል። ምክንያቱም ውጭ ያሉት እኮ ታውቃለህ ከኛ ተሽለው እሱ የከፈተውን እሱ ይዘጋል። እንግዲህ አንተው ባስገባ አንተው አውጣኝ
ይላሉ። እንደዛ ብለው እግዚአብሔርን አምነውት ይወጣሉ ከገቡበት ችግር። ታዲያ በመላምት እየኖሩ ማለት ነው፣ በአቦ ሰጥ እየኖሩ አንተ ጥቅስ እየጠቀስክ ከነሱ የተሻለ ውጤት ከሌለ ከነሱ ጋር አብሮ መሆን መርጣለሁ። ምክንያቱም አትሊስት አንዳንድ ጊዜ መላምትም መፍትሄ ያለው አይደለ? ልጆች ሆናችሁ እቃ አስተባባችሁ ብላችሁ መታችሁ አታውቁም እናንተ። አንዳንድ ጊዜ ሊሳካ ይችላል፣ ግን ሁሌ ሊሳካ ይችላል። ክብር ለኢየሱስ። መውረስ ማንነትን መረዳት ነው። አንደኛ ዮሐንስ ምዕራፍ 3 ቁጥር 1 ላይ ዮሐንስ እንዴት አብ እንዴት ያለ ፍቅሩን እንደሰጣችሁ ተመልከቱ፣ ልጆች ብሎ ሊጠራን ልጆች እንድንባል ፍቅር ነው ዋጋ የተከፈለው። ፍቅር የሚባለው ነገር ዋስትና ያለው ልጅነት ከመሆን መቼም ቢሆን እማታጣው ልጅነት እግዚአብሔር ሰጥቷል። አየህ፣ መቼም ቢሆን እማታጣው አንተ ባህሪ ላይ ያልተመሰረተ፣ ያንቺ ደግነት ላይ ያንቺ ክፋት ላይ ያልተመሰረተ። ምክንያቱም አብ እንዴት ያለው ምኑን ፍቅሩን አጠገባችሁ ያለውን ሰው ፍቅር እኮ ነው የሰጠ በሉት። አይ ፍቅር ማለት ምን ማለት መሰለ? በሌላ ቋንቋ ዋስትና ማለት ነው። በቃ ራስህን የምትጥልበት ነገር ማለት ነው። ደህና ናችሁ? ሰላም ናችሁ አይደል? እዚህ ውስጥ ያገባችሁ ሰዎች ትኖራላችሁ። 10 ምናምን ዓመት 20 ምናምን ዓመት ከሚስታችሁ ጋር ወይ ከባለቤታችሁ ጋር ስትኖሩ እንዴት ነው አምናችሁ ይኖራችሁት? እኔ እኮ ትገርሙኛላችሁ። እኔ አሁን ባልና ሚስት ሳይ በጣም ነው የሚገርመው። አይተዋወቁ ሰዎች ከዛኛው ወንዝ የተቀዳች ከዛኛው ወንዝ የተቀዳ ሰውዬ ወደድኩ ተባብለው አንድ ቤት ውስጥ እየኖሩ ምግብ ሰርታ ስታቀርብለት ልትደፋ ይሞት ሴትዮ ሳይል ተራቃርጎ እየበላ አይ እየሰማችሁ ነው? እየሰማችሁ ነው? አይገርማችሁ? ከሷ ጋር ተጣላው ብሎ አገር ይያዝ ሲል ምን ኑሮ አለን ከዚህ በኋላ እሷን አጥቼ ሲል ምን በቃ ምን ነገር ምን ይታየኛል ጨለመብኝ እሱን አጥቼ ስትል እጅ ዘድዮ ትላንትና እሷ ህይወት ውስጥ አልነበረም ይሄ ሰውዬ። መጽሐፍ ቅዱስ ምን እንዳለ ታውቃለህ? እናትና አባትን ይተዋላል። ትላንትና ለመጣች ሴትዮ ብሎ ወይ ወንድ ልጅ ደግሞ ግፍ ከባድ ነው። እናትና አባቱን ይተዋል ከሚስቱም ጋር ይተባበራል አለ። በምን የመጣ? በፍቅር የመጣ በፍቅር የመጣ ፍቅር ዋስትና ነው። ኢንሹርድ ነው። ኢንሹርድ መሆን ነው ፍቅር ማለት። እግዚአብሔር እንዴት አጎ ዋጋ እንደከፈለላችሁ ተመልከቱ። እንዴት አይነት ዋጋ! በፍቅር የሆነ ዋጋ። እናንተን ምን ለማለት ልጅ አይ ስፒሪቹዋል ዓለም ውስጥ ነብይ መሆን ዋጋ የለውም፣ ሐዋርያ መሆን ዋጋ የለውም። ልጅ መሆን ግን ከዋጋዎች ሁሉ በላይ ምንድነው? ዋጋ ነው። ለዛ ነው ዮሐንስ ልጆች ተብለን እንጠራ እንዴት ምን እንዳረጋያችሁ በጣም ይገርማል። ደግሞ አለ እንደዚህ ሆነን አለ ሌላ አይደለንም አለ። ትላንትና አዳር ላይ ስንመለከት ነበረ አገልጋዮች ጋር ስንማር አልነበረም? ዮሐንስ ወንጌል ላይ ጌታ ምን አለ? እናንተ መምህርና ጌታ ትሉኛላችሁ፣ መልካም ትላላችሁ፣ እንደዚያው ነው አለ። ምንም ጥርጥር የለውም አለ። መምህር እንደምትሉኝ ጌታ እንደምትሉኝ እኔ ነኝ። ምንም የሚቀነስ የሚጨምር ጉዳይ አይደለም። አያችሁ፣ ይሄ የአይሁድ ንጉሥ ዓለምን የሚያድን ብለው የሸዋ ክፍል አድርገው መስቀሉን ጻፉበት አይደለም፣ እናፈዙበት አይደለም። እሱ ነብይ ነው። አይሁን አስረው በጥፊ እየመቱ እስኪ ማን መጣት እንዲጠና እያሉ እንዳፈዙበት አይደለም። እሱ ነው። እስኪ ነው አባሉ እስኪ እሱ እንደዛ እሱ ነብይ ከሆነ እሱ ንጉሥ ከሆነ እሱ መምህርና ጌታ ከሆነ አንተ ልጅ ስትባል ምን ብለህ መቀበል ነው ያለው? አይ ምክንያቱም ስለ የእግዚአብሔርን ስለ መውረስ ነው የምንማር ያለው። ከእግዚአብሔር የሆነው ስለ መውሰድ ነው የምንማር ያለው። መቼም እዚህ ውስጥ ምናልባት አይዶን ነው የድሮ ሰዎች ከሆናችሁ ፖስታ ቤት የሚጠቀሙ ሰዎች ትኖሩ ይሆናል። ፖስታ ቤቱ ስትሄዱ አይታችኋል፣ ብዙ ሳጥን ያለው እና ግን ሁሉም በአንድ ቁልፍ አይከፈትም። እያንዳንዱ በራሱ ቁልፍ ነው የሚከፈተው። አየህ፣ እዚህ ቤት ውስጥ ያለን 10 ሰዎች ብንሆን ፖስታ ቤት ቢኖረን 20 ሰው ብንሆን 30 ሰው ብንሆን ፖስታ ሳጥን ቢኖረን አድራሽ ፖስታ ቤቱ ምን ይሰጠናል? ቁልፍ ይሰጠናል። እኔ የምከፍትበትን እሱ ሊከፍትበት አይችልም።
ምክንያቱም የራሴ ዓለም ነው የምስጠር ነው አይገርም እግዚአብሔር ጋር ስትመጣ ቁልፍ አለ ዝም ብለህ የምትስተናገድ እንዳይመስል አይ እኔ ልንገራችሁ እግዚአብሔር ያለ ሁሉ ለዛ ነው መጽሐፍ ቅዱስ ጌታ ሆይ የሚለኝ ሁሉ አለ ቁልፍ የሌለ ሁሉ እያለ እኮ ነው ፓተርን ያልያዘ መንገድ ያላወቀ ሁሉ ጌታ ሆይ ስላለ የኔ መንግስት ውስጥ ቢገባ አይደለም ማለት አያሽ እናንተ ጌታ ይሄ ህዝብ አለ ፍሩ ያመልከኛል አለ ልቡ ግን ከኔ ማለት አየሸፍተዋል የለም ቁልፍ የለውም ይሄ ወደ እግዚአብሔር ገብቶ ከእግዚአብሔር መቀበል አይችልም አየ ለዛ ነው አንተ እንደ ባህል ሐኪም አሁን ችግር ታስወሩኛላችሁ ግን ምን ማድረግ አለች እንደ ባህል ሐኪም አገልጋዮቻችን ስራቸው ወደሻ በተዘጋቡ እናንጸልይልህ አየ ትዳር እንዳለ እናንጸልይልህ ልትወልድ ነው እናንጸልይልህ ስራ ባይኖር ማንነት እኮ የሚያስገኝልህ ህይወት ነው ማንም አይዞባ አያስፈልግም ማንም የሚያሳሽ አያስፈልግም እኮ በደም አስተውላችሁ ተመልከቱ ቤተክርስቲያን የክርስቶስ ቤተክርስቲያን ለምን አልተረጋጋችም ለምን ርፍ አላለች በአያቱ ዘመን መንፈስ ቅዱስ በወረደበት ዘመን የነበረችው ያቺ ቤተክርስቲያን ሙላቷ ሞገሷ ኃይሏ ለምን ከሷ ጋር ነበር ምንድነው ችግሩ ኢየሱስ ለጴጥሮስ ለባላ ታው ኢየሱስ ነው አይ ጴጥሮስንም ገሰጾታል ጴጥሮስ ሐዋርያ የተባለው ጴጥሮስ አንተ ሰይጣን የሰው እንጂ እግዚአብሔር አታውቅም ብሎ ገሰጾታል ኢየሱስ ዝም ብሎ ቲሞዞ ያለ የአይሁዳዊ ስለሆነ የአይሁድ ሰፈር እንትን ስለሆነ የግሪክ ሰው ስለሆነ የግሪክ የሚሆን እንዳይመስል በፋክት ነው በእውነቱ ነው የሚኖረው አይገርም ነገር ግን በዚያ በሐዋርያት ዘመን የነበሩት በተለይ ሐዋርያት ሥራ አካባቢ የነበሩት ሰዎች ከመንፈስ ቅዱስ ውጪ ምንም ሆፕ አልነበራቸው ቴክኒክ የላቸው ታክቲክ አያውቁም ሽንገላ አያውቁም ወሬ አያውቁም አታለ እንኳን መጣ ጉባኤ መቀመጣችን አይ የገዛ ንብረትን ሸጣ በገዛ ገንዘብ ራሱ ማታለላችን ብትፈልግ ገንዘቡን አታምጣ እንጂ አይ ይሄ ነው ብሎ መንፈስ ቅዱስ ልታቀለው እስከማትችል መንፈስ ቅዱስ ጠንካራ የሆነበት ምክንያት ምንድነው እናንተ ሰዎች በደንብ እንድታውቁ የምፈልገው እግዚአብሔር ከእናንተ ጋር ነኝ ካለ አለ ነው ሌላ ቋንቋ የለውም ካንተ ጋር ነኝ ካለ ነው በቃ ሌላ ምን መፈላሰፍ ያስፈልጋል አሁን የብዙ ሰዎችን ምስክርነት ሰማሉ እንዳለ መንፈስ ያላችሁ ሰዎች ልባችሁን ብታስተካክሉ መልካም የሆነ ችግር ሲገጥምን እንዲህ አልኩ ይላሉ በተለይ አገልግሎት ከጠራኸኝ ዛሬ ተገለጠ እሺ ብለን መጣት ይሄን ችግር አለሁ ብለን ሌላ ችግር ተመኝ ይላሉ ከዛ ከጠራኸኝ አልኩ ይላሉ አሁን ምንና ማስረጃ ነው እግዚአብሔር በየዓመቱ ሆነ ሁሉን መሰለ እንዴ ከጠራኸኝ አልኩ ይኮንኩኝ ብዙ ጊዜ ነግራቸዋለሁ እናንተ ከሰማችሁኝ ጥሩ ነው አዲስ አበባ የነበሩ ልጆች ብዬ ነግራቸዋለሁ አዲስ አበባ አንድ ሰሞን ፋሽን ነበረ ወደ አረብ ሀገር መሄድ የአዲስ አበባ ወጣቶች እና አዲስ አበባ ለመጀመሪያ ጊዜ ሃይዌይ ወይም የቀለበት መንገድ የተሰራው መገናኛ ነው እኔም ማቀው እና ልጅቷ ትሄድና እናቷን አረብ ሀገር መሄድ ፈልጋለሁ ገንዘብ ፈልጊ ትላታለች እምቢ ስትላት መገናኛ ያለው ድልድይ ላይ ሄጄ ራሴን ወረውርልሻለሁ ትላታለች ወይ ልጄ ከምትወረውሪልኝስ ሂጂ ትላታለች እግዚአብሔር ጋር ወረውራለሁ ብትል ወርውር ነው የሚለው ባጭሩ አራት ነው ምንም ኤክስኪውዝ የለም ልጄ አፈር በበላው እግዚአብሔር እኮ መንግስት ነው እግዚአብሔር እኮ አምላክ ነው አየ መጣ ከጠራኸኝ ዛሬ እንጣላ ቀድ አይቀድም ምክንያቱም ላንተ መሻት የሚገኝ አይነት አምላክ አይደል ላንተ ፍላጎት ብዙ ቤት ለዛኮ እንዴ ይያዘ ዛሬ ከኔ ጋር ከሆንክ ገበያ ውስጥ ስገባ ሰው ሁሉ ምንድን ነው ዛሬ ከኔ ጋር ከሆንክ ልክ መድረክ ላይ ሰው ሁሉ እንዴ ባይብራዘር አንተም የተቀመጠውም ሰው የሞተለት እሱ ነው ምን ባንተና በህዝቡ መካከል ለውጥ እኮ የለም በደንብ አስተውሉ ፕሬዝ ጋድ
መንፈስ ቅዱስ ሊፈቀድለት እንደሚገባ ማሰብ ያስፈልጋል። አሜን ናችሁ? የዛች ዘመን ቤተክርስቲያኗ ክብር እዛው ባላችሁበት በቃ ስልክ ብቻ አውሩ፣ ቁጭ ብላችሁ ስልክ ብቻ አውሩ። በቃ ክብር ለኢየሱስ። በደንብ አስተውሉ። ምን አይነት አምላክ! ያቺ ቤተክርስቲያን ተስፋዋ ክርስቶስ ነበር። ያቺ የክርስቶስ ቤተክርስቲያን የመጀመሪያዊቱ ቤተክርስቲያን መንፈስ ሊሰራባት ከሐዋርያቱ ጋር መንፈስ ሊወጣ ሊገባ ሊፈውስ በጥላቸው እንኳን ሳይቀር በጌታ በኢየሱስ እጅ ጭነው አይደለም፣ በጥላቸው እንኳን ሳይቀር በጨርቃቸው ቁራጭ እየፈወሰ ነበር። በደማስቆ መጽሐፍ ቅዱሳችን ስለ መውረስ ሲናገር አንድ የመጽሐፍ ቅዱስ ክፍል እስኪ እንመልከት። ጳውሎስ ወደ ገላትያ በላከው መልእክት ውስጥ ገላትያ ምዕራፍ 3 ላይ እንዲህ ብሎ ይናገራል። እናንተ ቁጥር 29 ምዕራፍ 3 ቁጥር 29 እናንተም የክርስቶስ ከሆናችሁ እንኪያስ እናንተ የማን ከሆናችሁ እንኪያስ የአብርሃም ዘር እንደ ተስፋው ቃል ምኖች ናችሁ? ወራሾች ናችሁ። ቃሎስ አባያት ምኖች ናችሁ? ወራሾች ናችሁ። በማን ከሆናችሁ? በክርስቶስ አይደንቲቲ ማንነት። እናንተ ሰዎች የሰው ሁሉ ችግር ማንነቱን አለማወቁ ነው። ማነ የሚለውን መልስ እስካልመለስክ ድረስ በእግዚአብሔር ቤት ቫልዩ አዳት አደረግም፣ ቫልዩ አይኖርህም፣ ዋጋ አይኖርህም። እግዚአብሔር በክርስቶስ ምን አደረገ? ዮሐንስ እንዲህ አለ፣ ልጆች አደረጋችሁ። ያለ ልጆች ወደ መቅደስ መግባት የሚችል የለም። ያለ ልጆች ወደ አባት ዙፋን ፊት መቅረብ የሚችል የለም። ቁልፉ ነው። ሃይማኖት ወደ እግዚአብሔር አያደርስም። ሃይማኖት ከእግዚአብሔር እንድትቀበል አያደርግም። ቁልፍ ያስፈልጋል። ክብር ለኢየሱስ ይሁን። ትላንትና ስንመለከት ፍቅር አለ። ፍቅር ምንድነው አለ? ዋስትና አለ። በፍቅር የተገኘ ልጅነት ምን ያለው ልጅነት ነው አለ? ዋስትና ያለው ልጅነት ነው። አሁን መውረስ ታዲያ ምን ማለት ነው? አየህ፣ መውረስ ማለት ማንነትን ማወቅ ነው። እኔ ይሄ ነኝ ብሎ ራስን ማስቀመጥ፣ ለራስ እግዚአብሔር የሰጠውን ስፍራ መስጠት። ለምንድነው የገላትያ መልእክትን ያመጣውላችሁ? ወራሽ የሚለውን ወርድ ከመጽሐፍ ቅዱስ እንዳገኘው ስለሚያስፈልግና መጽሐፍ ቅዱሳዊ ስለሆነ። የተስፋው ቃል ምኖች ናቸው አለ? ወራሾች ናቸው አለ። ያ የተስፋ ቃል ማን ነው? ወራሹ በማን ከሆናችሁ አለ? በክርስቶስ። ማያችሁ፣ ለመውረስ መጀመሪያ ማንነት ይጠይቃል። እናንተ የክርስቶስ ከሆነ አየ ለምሳሌ አንዳንድ መስሪያ ቤት ስትሄዱ አይታችኋል። አሁን ውጭ ሀገር ትምህርት ቤትም ምንም ስትገቡ አለች መታወቂያ ነገር ናት። እሷን ወጣችሁ በሩ ላይ የሆነ እንትን አለ የሚያነባለ። እሱ ላይ ስታደርጉት ያነባውና በሩ ይከፈትላችኋል፣ ትገባላችሁ። እንደዚህ ደግሞ እዚህ እግር ጋር ጉልበት ጋር የሚደርስ አንድ መከልከያ አለ። ልክ መታወቂያውን አውጥታችሁ ስታደርጉበት ኦኬ ብሎ ያስገባችኋል። መታወቂያ ሁሉ ግን ያስገባል እንዴ? አያስገባም። የዛ ትምህርት ቤት ተማሪ ለመሆን ትምህርት ቤቱ ምን ሊሰጥ ያስፈልጋል? መታወቂያ ሊሰጥ ያስፈልጋል። ማንነትህ ሊገኝ ያስፈልጋል ማለት ነው። ማን መሆንህ ሊታወቅ ይገባል ማለት ነው። የእግዚአብሔር ወራሽ ለመሆን የተስፋው ቃል ወራሽ ለመሆን ማንነትህ መመለስ አለበት ማለት ነው። ክብር ለኢየሱስ ይሁን። በደንብ እንድታስቡልኝ ይፈልጋሉ። መንፈሳዊ ዓለም ላንጉጁ የተለየ ነው ብዬ ትናንትናም ለመናገር ስሞክር ነበር። የመንፈሳዊ ዓለም ቋንቋ የተለየ ነው። በጌታ በኢየሱስ ማንነት ወዴትም ልትሽረው ማትችለው አንተን የተቆጣጠረህ ነገር ነው።
አንተን የተቆጣጠረህ እውነት ነው። አንተን የያዘህ እውነት ነው። ስትኖር ከዚያ ከማንነት አንጻር ነው የምትኖረው። ስትናገር ከማንነት አንጻር ነው የምትናገረው። ተስፋ ስታደርግ ከማንነት ተነስተህ ነው ተስፋ የምታደርገው። አየህ፣ ማንነትህን ጠንቅቀህ ካላወቅና ካንተ ጋር እስካልተዋሃደ ድረስ ማንነትህን እስካላገኘ ድረስ እግዚአብሔር ጋር ምንም አይነት ግንኙነት ሊኖር አይችልም። እግዚአብሔር መጽሐፍ ቅዱስ እንደዚህ ያለ ወደ እግዚአብሔር የሚመጣ እግዚአብሔርን የሚፈልግ ሰው በደንብ ስሙ። እግዚአብሔር ለሚፈልጉት ዋጋ ሊሰጥ እንደሚችል ወይም ዋጋ እንደሚሰጥ ሊያምን ምን ይለዋል? ያስፈልገዋል። ወደ እግዚአብሔር የመጣ ሁሉ ዋጋ ያገኛል አለ? አያገኝም አለ። ምንድነው የሚለው? ወደ እግዚአብሔር ስትመጣ ዋጋ አለኝ ከእግዚአብሔር በማመን አመጣጥህ ነው ዋጋ የሚያሰጥህ እንጂ መምጣትህ አይደለም ዋጋ የሚያሰጥህ። አመጣጥህ ነው፣ ሞቲቭ ነው ዋጋ የሚያሰጥህ። አየህ፣ እወርሳለሁ፣ መዝሙር ሁሉ እወርሳለሁ፣ ስብከቱ ሁሉ እወርሳለሁ፣ ኮንፈረንስ ሁሉ እወርሳለሁ። ጥሩ ነው፣ እኔ ችግር የለውም። እንውረስ፣ ችግር የለም። መውረስ ማለት ግን እንደ መጽሐፍ ቅዱሱ አፈታት ማንነትን ማወቅ ማለት ነው። እኔ ይሄ ነኝ ማለት ነው መውረስ ማለት። እኔ በዚህ ልክ ነው ቦታ የተሰጠኝ ማለት ነው መውረስ ማለት። አያችሁ፣ እናንተ ከክርስቶስ ከሆናችሁ እንደ ከአብርሃም ዘር ጋር ተገናኝታችኋልና እንደ ተስፋው ቃል ምኖች ናችሁ? ወራሾች ናችሁ። ክብር ለእግዚአብሔር። ማንነት በጣም ይሄን ፎከስ ማድረግ አለበት። ማንነት እኔ ማን ነኝ? አያችሁ፣ እኔ አንዳንድ ጊዜ ይላል አይደል ሰው አይመጥነኝም ይሄ ነገር እኔን አይመጥነኝም ይላል አይደል ሰው። ምን እያለ ነው? እኔ ለዚህ ነገር የሚበቃ ማንነት አይደለም ያለኝ፣ ከዚህ በላይ ነኝ እያለ። ወገኖቼ በክርስቶስ ኢየሱስ ምን ተደርጋችኋል? አብ ያ ሁሉ ፍቅር ከሰጠ በኋላ ማን ሆነሃል? እሱ ነው መውረስ። ያ አብ ልጁን መስቀል ላይ ካዋለው በኋላ ላንተ ሊሰጥህ የተገባው ያ ሕይወት፣ ያ ማንነት፣ ያ ስትሮንግ ማንነት፣ ያ የማይጠፋ ማንነት አንተ ልትወርስ የተጠራው ይሄንን። በምድር እኮ ታሸንፋለህ፣ ግን ማንነት ሳይገባ ምን መስራት ይችላል? ያለ ማንነትህ ምን መፍጠር ይችላል? ማንነትህን ሚስ አድርገህ፣ ማንነትህ ጠፍቶብህ፣ ከማንነትህ ርቀህ፣ ከማንነትህ ሸሽተህ እንዴት ልትሆን? አይ ዓለማችን አሁን የማንነት ኩራት ላይ ነው ያለችው አይደለ? እኛ እኮ አንድ ታሪክ ሲሰማ ምን ይላል? እስራኤል የምትባል ሀገር፣ እቺ መጽሐፍ ቅዱስ አይደለም አሁን ያለችው እስራኤል ነው ያለው። እዚህ የት ነው ያለችው? ከፊሊስጤም አጠገብ ያለችው ማለት አላችሁ አይደል? እዚህ የምትታኮሰው እስራኤል ማለት ነው። እና እሷ እስራኤል በጣም ይገርማቸዋል። አንድ ወታደር ተማረከባታል እና ያ ወታደር ተማርኮባት የማረኩባት አካሎች ብዙ እስረኛ እስራኤል ጋር አላቸው። በጣም ምን እንደገረመኝ ታውቃላችሁ? አንድ ወታደር ለማስለቀቅ እስራኤል አንድ ወታደር ለማስለቀቅ 2000 ፍልስጤማዊ እስረኛ ፈታች። ታምናላችሁ? አሁን አንድ ወታደር ለማስለቀቅ 2000 የዛ አይነት ሰው እኮ ነው። ምንድነው? እኔ በጣም ይገርመኝ ስሰማ፣ እንዴት ነው አንድ ለ2000 አይከብድም? ዓለም ማንነቷ እንዴት እንደምታስከብራይ ማንነት
ማ እንደሆንክ ምን እንደተደረክ ምን አይነት ቦታ በእግዚአብሔር ፊት እንደተሰጠ እስካልገባህ ድረስ ብትጸልይ ብትጾም ምን ይለወጥልሃል? ምን ይለወጣል አንተ ቤት? ምን ይቀየራል አንተ ቤት? ምን ሊመጣልህ እኮ አይችልም። ጌታ ኢየሱስ ልባርካችሁ ፈልጋለሁ። መንፈስ ቅዱስ አእምሯችሁን ይክፈትላችሁ። የእግዚአብሔር መንፈስ አእምሯችሁን ይክፈትላችሁ። ለእግዚአብሔር እውነት ለሆነው የማንነት መልስ በኢየሱስ ክርስቶስ አእምሯችሁ የተከፈተ ይሁን። አቤት! በኢየሱስ አእምሯችሁ ይከፈት ባካችሁ። ማንነት ሲገባ እንጸልየው ምን እንደሆነ ይገባሃል። አንድ ጊዜ የነ ዘብዴዎስ እና ምናምን እናት ነች አይደለ? ባለፈው ስናገር አልነበረ? መጣችና ጌታ ጋር ምን አለችው? ጌታ ወይ በመንግስት በመጣ ጊዜ አለችው አንዱን በቀኝ አንዱን በቀኝ ልጆችን አንግታቸው አለችው። ምንድነው የምትጸልይው አለ። እኔ የምጠጣውን ጽዋ ልትጠጡ ትፈልጋላችሁ? የምትለምኑትን አታውቁም፣ ስለዚህ አትቀበሉትም ማለት ወገኖቼ። በክርስቶስ የተደረግነውን የተሰጠንን ያንን ማንነት ማወቅ ይቀድማል ወደ እግዚአብሔር ስርዓት ከመምጣት በፊት። ምን ተደርገሃል? ምን ተሰጥቶሃል? ምን አይነት ዋጋ አለ ወንድሜ? ምን አይነት ዋጋ አለ እህቴ? ልትወርሰው የተጠራው እሱ ነው። ልትገባበት የተጠራው እሱ ነው። እግዚአብሔር እንድትጨብጠው የፈለገው እሱ ነው። ልጆች ሆይ ይላል መጽሐፍ ቅዱስ ዓለምን አሸንፋቸዋል። ዓለምን አሸንፋቸዋልና በዚህ ደስ ይበላችሁ። ዮሐንስ በመልእክቶቹ ስለ ልጅነት ነው የሚያወራው። ዓለምን አሸንፋቸዋል ልጆች፣ ኃጢአትን አሸንፋቸዋል። ደስ ይበላችሁ። ጽፍላችኋለሁ፣ እጽፍላችኋለሁ። ምን እንዲላችሁ? ደስ እንዲላችሁ። ዋጋችሁ ነው፣ ማንነታችሁ ነው። ኦካዲጋ ማራጋ ይሄን ወቅ የሐዋርያው የጳውሎስ መልእክት ሰፊውን ትኩረቱን ምን ላይ የሚያደርግ ይመስላችኋል? በክርስቶስ የተደረግነው ይሄ ነው እኮ ነው። የሐዋርያው ጳውሎስ ጠቅላላ ጭብጡ የጻፋቸውን መልእክቶች ሁሉ ብትመለከቱ፣ ረጃጅሞቹን መልእክቶች ብትመለከቱ፣ ሁሉን ብታዩ ኢየሱስ ጌታ ነው። አሁን ሰው የጠፋበት ጸሎት አይደለም፣ ማንነት ነው። አሁን ሰው የጠፋበት አገልግሎት አይደለም፣ የቸርች ስርዓት መፈጸም አይደለም፣ ማንነት ነው። ማንነትን ማወቅ ደግሞ ከምንም ነገር በፊት ይቀድማል። ራስ ማክበር የምትችለው ማን እንደሆነ ሲገባ፣ በክርስቶስ የተደረከው ነገር ሲገባ አገልግሎት ምን እንደሆነ ይገባል። ያ ህይወትን ሲምፕል የሚያደርግልህ ይሄ ነው። የሚያቀልልህ ጉዳይ ይሄ ነው። አይ ደህና ናችሁ? ብዙ ሰው ምን ይላል? ጾም ጸሎት ገብቼ ከወጣሁ በኋላ ጦርነቱ ይበዛል። ኤክስፔክቴሽን እኮ ነው። ኤክስፔክቴሽን እኮ ነው። ለማሸነፍ ነው ጾም ጸሎት የምትገባው። ስላሸነፍክ እንደምትገባ አታውቅም። አልሰማችሁም? የሰማችሁ ነው። ለማሸነፍ የምትገባው ጾም ጸሎት የት እንደሚያደርስ ግባና ሞክረው። እንግዲህ ስላሸነፍኩ ነው የምትጾመው የምትጸልየው። አይ ድልን ለማየት ድልን እንዲገለጥ ለማድረግ የብዙ አማኝ ችግር ይሄ ነው። እስቲ ቆይ በተከታታይ ወራት አስራት ልስጥና ሊያው ጤናዬን ፋይናንሴን ሊያው ይላል። ባትሰጥም ሊባርክህ ባትሰጥም ጤነኛ ሊያደርግ የታመነ አምላክ አለ። ማንነትን ልትሸጠውና ልትገዛው አትሞክር እባክህ። ውረሰው ማንነትህ፣ ኑርበት፣ ተመላለስበት ማንነትህ። ያ በክርስቶስ የተሰጠህን ዋጋ ውጣ፣ ግባበት። መንፈሳዊ ዓለም መውረስ የሚለው ይሄንን ነው። ይሄንን ነው የሚለው።
አየህ ስለ ጾም ስለ ጸለይክ ድል የሚመጣ ሳይሆን ድል የሚሰጥ አምላክ ባለድል ጌታ ልጁ እንዳደረገ ስታስብ ልጅ ወደፊቱ ከሱ ጋር ልነጋገር ምክንያቱም ድል አለ ትላል። አየህ ምን ነው መጽሐፍ ቅዱስ ሲናገር ቅዱሱ ግን በመጡ ጊዜ ወደሱ ይለምናል የጥፋቱ በመጣ ጊዜ ወደሱ ምን አይልም አይቀርብም ወደሱ ነው እሱ አይኖቹ ይቀድማል ይበልጣል ማንነትን ማወቅ እኔ ማን ነኝ ምን ተደርጊያለሁ ማካዶስ እግዚአብሔር ባክ አይኖቻችንን ክፈትልን የልቦናችንን አይኖች ክፈትልን እግዚአብሔር በዚህ መካከል ያለን ሁላችን ይህ የእውነት የቃል ብርሃን በጌታ በኢየሱስ ክርስቶስ ስም ለአእምሮአችን ፍጹም እንዲገለጥ እኔ ጸልያለሁ። ምን ተደርገሻል በክርስቶስ ምን ተደርገሃል ምን ነው አንተ ዋጋ እግዚአብሔር ማን ብሎ ነው የሚጠራ መጽሐፍ ቅዱስ በቁልምጫ ስም ጠራው አለ ይሽሩን ብሎ እንዴት ደስ ይላል በእግዚአብሔር የተደረከውን ማወቅ በእግዚአብሔር ፊት ያለህን ቫልዩ ማወቅ እኮ ነው የህይወት መልስ በቃ እሱ እኮ ነው ብዙ የምንፈልጋቸው ጉዳዮች እኮ እዚህ ውስጥ ነው ያሉት አይ ብዙ የሚያታግሉ ነገሮች ብዙ ላይ ታች የሚያሮጡ ነገሮች ማንነትን ስታውቅ የሚመለሱ ናቸው ያ ማንነት ደግሞ ልትወርሰው ይገባል ያን ማንነት መውረስ ማለት ጠንቅቆ ስለዛ ማንነት ማወቅ ከዚያ በዚያ ማንነት መውጣት መግባት ማለት እስፔሻሊ ደግሞ የመጀመሪያውና ዋነኛው ጉዳይ የነገር ቁልፍ የሆነውን ልጅነትን መውረስ ልጅነትን አምኖ ተቀብሎ መመላለስ ኢየሱስ ጌታ አሜን ናችሁ አሜን አንድ አገልጋይ ሰሞኑን ስታወራ አያት ነበርና አጋጣሚ ነው ያየዋል እና ከአንድ አገልጋይ ነው የምታወራው እግዚአብሔር አባቴ እኮ የሰጠኝ ስም አለ እንዴት በስሜ ትጠራኛለህ ትለዋለች ደግነቱ ልጁ አልሰማትም አለፋት እና ነብይት እንዲላት ፈልጎ ነው ልጁ በስሙ ጠራት ደህና ናችሁ ሰላም ናችሁ አይደል እንደ ነብይ ቢሉን እንደ ሐዋርያ ቢሉን እንደ ፓስተር ቢሉን ምን ይጨምራል ወንድሜ ሰባ የእግር ቁጥር 39 ሆኖ 45 ቁጥር ጫማ እንደማድረግ ነው ቦፍ አረማመድ አያምር አካሄድ አያምር ፈጣን አይደለ ያለ ልክ ነው አይኖርከው ለዛ ነው ብዙ ሰው ቸርች ውስጥ ያለ ልኩ ተሰፍቶ እኮ የተቸገረ ያለ ልኩ ነው በቃ ባጃቢ ሄዳል ያለ ልኩ ሶፋ ላይ ይቀመጣል ያለ ልኩ አጨብጭቡልኝ ወደ መድረክ ከመውጣት በፊት ይላል ያለ ልኩ የሆነ ታሪክ ይፈጥራል ልኩ አይደለምና ተጨንቋል ሰው ተጨንቋል ልኩ ካልሆነ ነገር ጋር ለመኖር እየፈለገ ደህና ናችሁ አይደል እኔ በዘመኔ ምን እንዳማረኝ ልንገራችሁ ነብይ እኔ አሁን ነብይ ቦል ለሱ ነው መልእክት ማመጣው እኔ ነብይ ባልሆን አመስጋኝ በሆንስ ለሱ አይደለም ዘመን አሜን እሱ ነው መርጠው ነው ልጅ መሆንን ነው መርጠው ነው ለምን እንደመጣው ቃል እግዚአብሔር ፊት እንጂ እግዚአብሔር የሰራኝ እግዚአብሔር ይላል አትለው ልጅነት ሲገባ በፊቱ ቆማለ አንተ ላወቁብ ክብር በማውራት በጎና ቆሎ ብትለው ልጅነት ሲገባ መቼ ወደ ጎን ኑሮን ታስበዋል እሱ እንዳከበረ ሲገባ አይ በሩ እንደከፈተ ሲገባ እግዚአብሔር ለሐዋርያቱ በር ከፈተ አይልም ለልጆቹ ያንን ማለት ያለብን ያንን ማለት ልትመላለስበት የሚገባው እግዚአብሔር ፊት ያለህን ተቀባይነት እግዚአብሔር ፊት ያለህን ቦታ አምላክ እግዚአብሔር በክርስቶስ ኢየሱስ በሰጠ እዚያ ቦታ አሜን
አይ አንድ ሰው ዛሬ ያስፈልጋል እዚህ ቤት አንድ ሰው ያስፈልጋል እኔ ችግር መጽሐፍ ቅዱስ ይላል በነገራችሁ ላይ በጸጋ ስጦታ ጠራቸው ይላል ከሱ ይበልጣል አሜን ልጅነት ከሱ ይበልጣል አሜን ለልጆች ነው የሞተው አሜን ወንድሞች ሊለን አላፈርም ነው የሚለው ምን አለ መሰለ መጽሐፍ ቅዱስ ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ ምን ማለት ነው እሱ ታላቅ ወንድም አንተ ታናሽ ወንድም አባት ደግሞ ምንድነው አባት ነው እኛ ምንድነው ልጅ ታላቅና ታናሽ ልጆች አይ ደራ ናቸው መጽሐፍ ቅዱስ ለምንድነው በእውነቱ ቃል አስቦ ወለደን የሚለው ኢሹ እኮ ከልጅነት ጋር ነው ልጅ መደረግ እንስፍስፍ ብለህ ነው ታውቃለህ ልትዘምርበት የሚገባው ልትንሰፈሰፍለት ሊያስለቅስ የሚገባው እኔ ከንቱ ልጅ ብለህ ጠራ እንትን የሚገባው ኤክሳይትመንት ውስጥ ሊከት የሚገባው በጣም መገረም ውስጥ ሊከት የሚገባው አሕዛብ ዘንድ የሌለ ልጅነት አንተ ዘንድ ስላለ ህፃናት አይታቸዋል ትምህርት ቤት ምናምን ሲጣሉ ከጓደኞቻቸው ጋር ሰፈር ውስጥ ሲጣሉ ለአባቴ ነው የምነግርልሽ ይላል የነሱ አባት የዓለም ሁሉ አንደኛ ነው ታንክ ይዘው ተመጣ ለአባቴ ነው የምነግርልህ ይላል ለምን ታንክ ይሁን ያስከው መድፍ ይሁን አያውቅም እሱ አባቱ ግን ለሱ ምን እንደሆነ ያውቃል ከሌላው መከታው እንደሆነ ያውቃል ኢየሱስ ጌታ ነው አሜን አይ መውረስ ከዚህ ይጀምራል በክርስቶስ የተደረከው በክርስቶስ የሆንከው ያንን የራስህ በማድረግ በነገራችን ላይ እግዚአብሔር እየመጣ አያስርም ላይ አይጠመጥም አንተ ፈቅደህ ራስን ትሰጣለህ እንጂ ለተቀበሉት ነው የሚለው አሜን ምን ላሉት ለተቀበሉት አይ ስትቀበል ምን ይሆናል የልጅነት ህይወት ይኖርሃል አልቀበልም ካልከስ መብት ነው ቸርች እየተመላለስክ እኔ ተመችቶኛል መብት ነው እንደ ልጅ አልኖርም እና እየጾምኩ እየጸለይኩ በጉልበቴ እኖራለሁ መብት ነው መተህ ግን መጾምና መጸለይን በልጅነት መንፈስ ታሪክ ውስጥ ስታደርገው አምልኮውን በልጅነት መንፈስ ስታደርገው ደህና ናቸው በጣም ብዙ ያልገቡ ነገሮች ስላሉ ነው አንድ የአገልጋይ ምስክርነት እየሰማው ትንሽ የልጅ ጨዋታ ሆነብኝና እንትን አልኩት በጣም ብዙ ፈተና ሲደርስብኝ አለች ጌታ ሆይ ድሮ ምን ይሄንን አገልግሎት አልፈልገውም የጠራኝም አንተ ነህ ውሰድልኝ አልኩት በዚህ ዘመን ለዚህ ትውልድ ይሄ አይወራ ነው መብት ነው ሂድ ጀላባ ግባ በረና ምናምን ሽጥ እግዚአብሔር እዛ ያለ ይባርካል ችግር የለበትም እግዚአብሔርን እንደ ተንከራታች እግዚአብሔርን እንደ ፈላጊ እኛ እንደ ተፈላጊ እግዚአብሔርን እንደ ታማኝ እኛ እንደ ምርጥ አይ ይሄን ሲሰማ የሚወድ ደግሞ አለኩ ምን ይሻላል ቻይና መሄድ ሳይሻል አይቀር የዘማችሁ ድሮም ምን ነገር አልፈልገውም ጌታ አንተ እግዚአብሔር እኮ ነው የዘላለም ዋስትና እኔ በጣም የሚገርመኝ ነገር ምን ታውቃላችሁ ከሱ ጋር ስትሰራ ስራውን እያበላሸህ እንኳን በስራው ላይ እድል የሚሰጥ ያለ ልክ የሆነ እድል የሚሰጥ ያለ ልክ የሆነ ምሕረት የሚሰጥ ከማን ጋር ብትሰራ ነው እንደዚህ የምትዘልቀው አይ ከማን ጋር ብትሰራ ሁለት ብታጠፋ በሶስተኛው ያለ ማስጠንቀቂያ ተሸኝታል ይላል ይህ ይታገሳባል ይህ ምሕረት የተሞላ አምላክ ይህ የሚሸከም ማን አለ የራሱን ጸጋ ሰጥቶ የራሱን አቅም ሰጥቶ ምሕረትን አብዝቶ አገልግለን ማን አለ እንደ እግዚአብሔር
ልትሮጥ እኮ ነው የሚገባ። መረጥከኝ፣ እኔ ደካማው፣ እኔ ተዋልዘው፣ እኔ ወራዳው ሰው፣ እኔ አጋለ ለዚህ ሰው ልዛረከኝ ልትሰጥም እኮ ነው የሚገባ። በዚህ እውቀት እንጀራጣው ብለህ እንዴት ይህንን ዋጋ ታቀላለህ? እቤት ኪራይ የምከፍለው እቤት ኪራይ ለምን ጎዳና አተኛም? መጽሐፍ ሲናገር እግዚአብሔር የሰራትን ከተማ ይረብጥ ስለነበረ አለ በድንኳን ኖረ እንደ መጻተኛ። ስለ አብርሃም ሲናገር እግዚአብሔር የሰራትን ከተማ እዚህ ስለሚኖርበት አያስብም። ምን አይነት ከተማ ናት ይላል። አንተ ምን አይነት ሀገር ነው? በመንፈሱ ያዋል እኔ የምኖርበት ያ ነው ወይ? እዚህ ግን ምንም ውስጥ እንደምን አያስብም። አቅም ያጣው ለዚህ ነው መውረስ ምን እንደሆነ ስላልገባ እያንዳንዳችሁ ቃልን የምትሰሙ የትኛውም ቦታ ያላችሁ ሰዎች አእምሯችሁ ለዚህ ነው ተከፈተ። ይህን ኑሮ ለመኖር ትጋደኛችሁ። እግዚአብሔር በመንፈሱ አነሳችሁ። ጠንቃቃ ሰዎች ልጅነታቸውን ወርሰው ተዋህደው የሚኖሩ ሰዎች አየህ፣ ጠዋት እየተነሱ ከአንተ የተነሳ በሆነ ነገር ከማመስገን በቀር እኔ ልናገር፣ አስበህ አቅደህ በሰጠኸው ጌታ ስምህ ይክበር አመሰግናለሁ። አድርገህልኛል ከአእምሮዬ በላይ ጌታ የተባረክ በምድር በሰማይ ጌታ የተባረክ በምድር በሰማይ ጌታ የተባረክ በምድር በሰማይ አድርገህልኛልና ለዘላለም አመሰግንሃለሁ። አድርገህልኛልና ለዘላለም አመሰግንሃለሁ። አድርገህልኛልና ለዘላለም አመሰግንሃለሁ። ብዙ ዋጋ ነው። በቃ ዋጋ ሲገባ በቃ በዚህ ዋጋ ውስጥ መኖር፣ በዚህ ዋጋ መመላለስ። አሜን ናችሁ ወይ? ማጋዳጋ አንተ ራስን እንደ ምርጥ እንጂ ራስን እንደ ወድ እንጂ ወላ ሰው እንጂ እዚህ ውስጥ ግባ እንጂ በዚህ ኑሮ ውስጥ ወቃግ ምድር የራሷ ጉዳይ፣ ሰዎች የራሳቸው ጉዳይ። ቲፎዞ ቢኖር ባይኖር ሰዎች ያንተን የመውደቂያ ጉድጓድ ቢቆፍሩ ባይቆፍሩ ብልጥ የሆኑ ቢመስላቸው፣ ስታምናቸው ብልጥ የሆኑ ቢመስላቸው፣ ያለን ስታካፍል ሞኝ የመሰልካቸው ቢመስላቸው፣ ምን አስጨነቀህ? አንተ ልጅ ሆነሃል። ቢጎል የሚሞላ አባት አለ። በዛን ሲናገር ይሄ ነገር እንገራችሁና እንጨርስ። በጣም የሚገርም ስለሆነ ዳዊት እንደዚህ አለ፣ ጽዋዬ የተረፈ ነው አለ። እግዚአብሔር ጽዋዬ የተረፈ ነው፣ ገበታን አዘጋጀልኝ አለ አይደል? ጽዋዬ የተረፈ ነው ይላል። ይህንን አንድ ሰው ሲናገር ጽዋዬ የተረፈ ነው ማለት የሚደፋ ነው ማለት አይደለም ነው። ዳዊት በክብረ መንግስቱ ዙፋኑ ላይ ቁጭ ብሎ ከሰዎች ጋር ያወራ ሊሆን ይችላል። ምን እያደረገ ይጠጣል። ሲጠጣ አጠገቡ ይቆማል አሳላፊ። አየህ፣ ያን ጊዜ ምን ያደርጋል? በጎደለችው ልክ ምን ያደርጋል? ይሞላል። ከዛ ዳዊት ትንሽ ቆይቶ ሲያስፈልገው ዞር ሲል እንደጎደለ አይደል፣ ሞልቷል። አሁንም አንስቶ ይጠጣል። ቁጭ ሲያደርግ በጎደለው ልክ በጎደለው ልክ። እናንተ ሰዎች ሃይማኖት ይቅርብን፣ እግዚአብሔር የሰጠን ሕይወት ይበልጣል። አሜን። መኖሪያ ይሆነልን፣ መደላደያ ይሆነልን፣
ኦ ምን አይነት የከበረ ህይወት ነው የሰጠን። ለምን ትጋፋለህ? ራስን ለምን ቲማቲም ተራ ትወስዳለህ? ልብስ ተራ ለምን ትወስዳለህ? እንትናን አታያትም እንደ ቀሚሷ እንዴት አርጋብኝ እንደሄደች እያልሽ ልጆችን ከሰው ልጆች በታች አደረክ እያልሽ እስከ ታይ ልጆችሽ ልጆቹ መሆናቸው አይገርምሽ? አንቺ ልጅ መደረግሽ አይገርምሽ? ይሄንን መውረስ ለምን አቃተሽ? ይሄንን ሳንወርስ ነው እኛ ምድርን እንወርሳለን የምንለው። ይሄ በጣም ፉከራችን በዛ። ኢትዮጵያን ወንጌል እንደርሳል። መጀመሪያ ወንጌሉ እኛ ጋር ይደርሳል። እኛ እንግባበት፣ እንውጣ እንግባበት። ከዛ በኋላ እኛ ላይ የሚታየው የልጅነት ባህሪ የልጅነት ውጤት ማንንም ሰው ያስከትላል። ማንንም ሰው ይከተላል። ኢየሱስ ጌታ። በዚህ ደካማ ሰው ትንሽ ነገር ጨምረላችሁ ለወጣችሁ አስተማሪ መንፈስ ቅዱስ ከዚህ በላይ ክብር ይሁንለት ለዘላለም።